እኔ አሁን 2 ዓመት ሞላኝ ከተመረቅኩኝ። በጣም ነው የሚገርመው። ይሄ ሁሉ ዓመት ለፍተሽ ደክመሽ ተምረሽ ተመረቅሽ። እንኳን ደስ ያለሽ። ከተመረቅኩ 2 ዓመት ሙሉ ስራ አልያዝኩም። በጣም ነው የሚያሳዝነው። ሰው እንዴት ተምሮ ለፍቶ ጥሮ ግሮ እዛ ደረጃ ላይ ደርሶ እንዴት ያለ ስራ ይቀመጣል? ከባድ ነው። ለመውጣት ፈልጌ የትኛው አረብ ሀገር ልውጣ? የትኛው አረብ ሀገር ነው አንቺ መሄድ የምትፈልጊው? የአንቺ ፍላጎት ነው የሚወስነው፣ የኔ ሳይሆን የአንቺ ነው የሚወስነው። በጣም አስጠላኝ። ኧረ እናቴ ህይወት ይቀጥላል። ምን በወጣሽ ነው የሚያስጠላሽ? ህይወት ይቀጥላል። ተይ እንጂ ስንት ነገር የሚጠብቅሽ ልጅ እንዴት ሆኖ የትኛው አረብ ሀገር መሄድ እንዳለብሽ ነው እኔን የጠየቅሽኝ? በጣም ጥሩ። የመጀመሪያው አረብ ሀገር ከመሄድሽ በፊት አንቺ አረብ ሀገር ለምን እንደምትሄጂ አይምሮሽን ፕላን አድርጊ። ያ ማለት አረብ ሀገር የምትሄጅበት የራስሽ የሆነ ፕሮግራም ይኖርሽ ወይም ደግሞ እቅድ ይኖርሽ። አረብ ሀገር ኢትዮጵያ ምድር ላይ ቁጭ ብለሽ እንደምትሰሚው ቀላል አይደለም። በጣም ብዙ ቻሌንጆች አሉት። በጣም ብዙ ውጣ ውረዶች አሉት። የማይገፉ የማያልፉ የሚመስሉ ልክ እንደ ተራራ ሩቅ የሚመስሉ ውጣ ውረዶች አሉት። ግን እነዛን ሁሉ ደግሞ ልታልፊያቸው የምትችው ስቴፕ ባይ ስቴፕ የወጣሽለት ዓላማ ሲኖርሽ ብቻ ሁሉንም ችለሽ መሰለኝ። ካለበለዛማ ጓደኛሽ አረብ ሀገር ስለሄደች ወይ የጎረቤትሽ ልጅ አረብ ሀገር ስለሄደች ወይም ደግሞ የእንትና ልጅ እኮ አረብ ሀገር ሄደች ሲባል ሰምተሽ ከሆነ ወደ አረብ ሀገር ጉዞ የምታደርጊው እመኚኝ በሄድሽ በአንድ ወርሽ ወይም ደግሞ በሳምንትሽ ኧረ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለሽ እንደ እምነትሽ የእናቴን ሽሮ እየበላው እዛው ኢትዮጵያ መኖር ይሻለኛል ብለሽ ተመልሰሽ ጨርቄን ማቄን ሳቲ ነው የምትይው ማለት ነው። ወይም ደግሞ አንዳንድ ጓደኞች ታፈሪና ትጠፊያለሽ ከመጣሽበት ቤት ማለት ነው። እንግዲህ መጥፋት ደግሞ ምን ያስከትላል የሚለውን አረብ ሀገር ምድር ላይ ሆኖ ሲሰራ ቪዲዮ ሰርቻለሁ። ሳውዲ አረቢያ ብጠፋ ሳውዲ አረቢያ ለጠፋ ነው የሚሉ ቪዲዮዎች ስለተሰሩ እነሱ መስማት ይቻላል። ስለዚህ አሁን እኔ ወደ የትኛው አረብ ሀገር እንደምትሄጂ ልንገርሽ፣ በደንብ አዳምጪ። የመጀመሪያው እግርሽ መርገጥ የሌለበት አረብ ሀገር ጆርዳን በምንም ተአምር አረብ ሀገር እንዳትሄጂ። ጆርዳን ላይ በጣም ብዙ እህቶች በብዙ ፈተና ውስጥ ያልፋሉ። የቱን ነገር የቱን ልተው? ምግብ አይበሉ፣ ደሞዝ አይከፈላቸው። እንደው እንዴት ከፍ ዝቅ እንደሚያደርጓቸው አትጠይቂ። እንደዛም ከፍ ዝቅ አድርጓቸው እኮ ደሞዝ የምትባለዋን ነገር በስነስርዓት ቢሰጧቸው፣ ምግብ በስነስርዓት ደሞዝ ማረፊያ ቢኖር ስራ ነው፣ ወጥረ ስራ ነው፣ አለቀ። ግን ያም እየተሟላ አይደለም። ስለዚህ ጆርዳን ግሽ እንዳይረጥ። ሁለተኛው ደግሞ ሳውዲ አረቢያ ላይ በጣም ብዙ ቻሌንጆች አሉ። ስለዚህ እኔ ጆርዳን እንዳትሄጂ ነው የምልሽ። አይ ጆርዳን ይሄዳለሁ ካልሽ ደግሞ እናቱ መልካም ጉዞ ያደርግልሽ፣ መንገዱን ጨርቅ ያደርግልሽ። ግን በየትኛውም ጉዞሽ ውስጥ ቢሆን እንደ እምነትሽ ፈጣሪሽን አስቀድመሽ ሂጂ። ምክንያቱም በሄድሽበት ሁሉ የሚገጥምሽ ከሱ ጋር ብቻ የምትጋፈጪው ስለሆነ የሰው ልጅ ዛሬ ላይ አለሁ ቢልሽ ነገ ላይ እንተዋወቃለን እንደ እናቱ ነው የሚልሽ። ስለዚህ ፈጣሪሽን አስቀድመሽ መሄድ ትችላለሽ። ሌላ ፋሚሊ የትኛው አረብ ሀገር ብትሄድ እናንተ ትመክሯታላችሁ? እስኪ ኮሜንት አድርጉላት፣ ታንባዋለች። እኔ እንደ ራሴ ጆርዳን አትሄጂ ነው የምልሽ። ከዛ ባለፈ የትኛውም አረብ ሀገር መሄድ ትችላለሽ፣ መስራት ትችላለሽ፣ ማሸነፍ ትችላለሽ። እንደነገርኩሽ መጀመሪያ መድገም እንዳይሆንብኝ የምትወጪበት ዓላማ ፕሮግራም ካለሽ ራስሽን ሬዲ አድርገሽ ወጣሽ ምንም ነገር ቢሆን መጋፈጥና ማለፍ ትችላለሽ። ትዕግስተኛ ትሆኛለሽ፣ ሀምብል ትሆኛለሽ፣ ቻይ ትሆኛለሽ። ነገሮችን ሁሉ አይተሽ እንዳላየ ሰምተሽ እንዳልሰማ ታልፊዋለሽ። የወጣሽለት ነገር ሲኖርሽ ገባሽ? ተረዳሽኝ? እኔ ይህንን ነው የምልሽ። እናንተ ደግሞ የምትሏት ነገር ካለ ጻፉላት። አብራችሁኝ ስለነበራችሁ በጣም ከልብ አመሰግናለሁ። እኔም ማግኘት የምትፈልጉ ደግሞ ዲስክሪፕሽን ላይ የቴሌግራም ቻናል ያለ እንደምትመለከቱት በጣም ብዙ እህቶች ባለፈው የሰራችሁትን ገንዘብ እንዴት መላክ አለባችሁ ብዬ በሰራሁት ቪዲዮ ላይ እንዴት ነው የምናገኝሽ ብላችሁ ጽፋችሁኛል። ስለዚህ እንዳሳየኋችሁ የቴሌግራም ቻናል አለ ከዩቱብ ዲስክሪፕሽን ስር። እሱን ተጭናችሁ ጆይን ብላችሁ ግሩፑን ጻፉልኝ። እኔ በውስጥ አወራችኋለሁ። የምችለውን ሁሉ አግዛችኋለሁ። በርቱ፣ ጠንክሩ። አንቺ ማለት በጣም ጎበዝ፣ ጠንካራ፣ ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚች ምድር ላይ በፍጹም የለችም፣ ልትኖርም አትችልም። ያንቺና የኔ ስም ያለው ሰው ግን አለ፣ በጣም ብዙ ሰው። ግን እንደኔና እንዳንቺ አይነት ሰው ኦልሬዲ ስለተፈጠረን ከኛ ውጭ ሌላ ሰው የለም። ስለዚህ በርቺ አንቺ ጀግና እየሄድሽ